አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ አገዛዙ በተለያዩ ስፍራዎች የከባድ መሳሪያ ድብደባዎችን ማድረሱ ተነገረም። በአማራ ክልል በበርካታ ቦታዎች የሚደረጉ ውጊያዎች ቢቀጥሉም የብልጽግናው ሹማምንት ግን በመስዋዕትነት ሰላም ሰፍኗል፣ የምርጫው እንቅፋቶችም ተወግደዋል እያሉ ነው። የፋኖ ኃይሎች በአንጻሩ ወደ ተቆጣጠሯቸው ስፍራዎች የተላከ ሰራዊት ጋር ጠንካራ ውጊያ መደረጉን አሳውቀዋል። ቀዳሚው መረጃችን ይሆናል። የአቶ ሽመልስ አብዲሳ አስተዳደር በማህበራዊ ሚዲያ ትርምስ ፈጥረው እንዳያፈርሱን ህዝቡ ይጠብቀን ሲል መጠየቁ ተነገረም። ምክትል ፕሬዚደንቱን ወደ አምቦ የላከው የኦህዴድ ብልጽግና በአፋይ ቡድኑ የተጎዳችሁ እከሳለሁ በሚል የወንጀል ተግባሩን ለመሸፈን ጥረት ላይ ነው ተብሏል። እንመለከተዋለን። በትግራይ ክልል የትላልቅ ሆስፒታል አምቡላንሶች ስራ አቆሙ። የቀይ መስቀል ማህበር አምቡላንሶችን በተመሳሳይ ከአገልግሎት ውጭ ከሆኑ ሳምንታት ማለፉ ሰምቷል። ተጨማሪውን አዘጋጅተናል። በሱዳን ካርቱም ጦርነት ይብቃ በሚል መፈክር የተከናወነው ስብሰባ እያነጋገረ ነው። የኢትዮጵያ፣ የኤርትራ፣ የሱዳን ተወካዮች ጥምረት ስብሰባ መደረጉን የዘገበው የሀገሪቱ የዜና ወኪል ነው። እንመለከተዋለን። ማረሚያ ቤቱን ለመቆጣጠር የተከፈተውን ተኩስ ጨምሮ በኦሮሚያ፣ ቤንሻንጉልና አማራ ክልሎች በርካታ ዜጎች ተገድሏል። ብልጽግናና መሪዎቹ ሰላም የጠፋው አእምሯችሁ ውስጥ ነው በሚሉበት በዚህ ወቅት የሰዎች ሰቆቃም ቀጥሏል። ሌላኛው መረጃችን ነው። ዶናልድ ትራምፕ በተገኙበት መድረክ የተከፈተ ተኩስን ተከትሎ እንዲያመልጡ ተደረገም። ፕሬዝደንቱ አስገራሚ ምሽት ነበር ሲሉ የተፈጠረውን ግርግርና የጸጥታ አካላትን እርምጃም ገልጸውታል። እንቃኘዋለን። ይህ በእንዲህ እንዳለ የአሜሪካና የኢራን ድርድር ቆሟል። ትራምፕ የተደራዳሪዎቻቸውን ጉዞ ሰርዘው ስትፈልጉን ደውሉልን ብለዋል። የኢራን የውጭ ጉዳይ ሚኒስትርም ፓኪስታንን ለቀው ወጥተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አገዛዙ በተለያዩ ስፍራዎች የከባድ መሳሪያ ድብደባዎችን ማድረሱ ተነገረም። በአማራ ክልል በበርካታ ቦታዎች የሚደረጉ ውጊያዎች ቢቀጥሉም የብልጽግናው ሹማምንት ግን በመስዋዕትነት ሰላም ሰፍኗል፣ የምርጫው እንቅፋቶችም ተወግደዋል እያሉ ናቸው። የፋኖ ኃይሎች በአንጻሩ ወደ ተቆጣጠሯቸው ስፍራዎች የተላከ ሰራዊት ጋር ጠንካራ የተባለ ውጊያ መደረጉን አሳውቀዋል። የብልጽግናው አገዛዝ ባለፉት ተከታታይ ቀናት በተለይም በትግራይና በአማራ ክልል አዋሳኝ ስፍራዎች ማለትም በሰሜን ወሎ ቆቦ ቀጠና የተከፈተበትን ጥቃት ተከትሎ አዲስ ዘመቻን እያደረገ ስለመሆኑ ተሰምቷል። ትናንት ለሰዓታት የቆቦ አላማጣን መንገድ በመዝጋት ጭምር በቀጠናው የፋኖ ኃይሎችና የቲዲኤፍ አባላት ግንኙነት እንዳይፈጠር በሚል እንቅስቃሴ እንደነበር የተገለጸ ሲሆን ይህ ባለፉት ቀናት የነበረው ዘመቻ ቀጣይ ክፍል ስለመሆኑም ታውቋል። የመከላከያ ሰራዊቱ በወሎ ቀጠና በፋኖ ኃይሎች ጥቃት ባስተናገደባቸው ስፍራዎች የሚፈጽማቸው የዘፈቀደ የከባድ መሳሪያ ድብደባዎችም ቀጥሏል። ከቆቦ ከተማ አቅራቢያ መንደፈራ ተብሎ ከሚጠራ ስፍራ የተተኮሰ የከባድ መሳሪያ ኮባ በተባለ ቦታ የአርሶ አደሮች መንደር ላይ አንድ ሽማግሌና የቤተሰብ አባላትን መግደሉ ሰምቷል። በዛው በወሎ ቀጠና ግዳን ወረዳ 07ና 06 ተብሎ በሚጠሩ ቀበሌዎች የተፈጸሙ የከባድ መሳሪያ ጥቃቶችም የቁም እንስሳት ላይ ጭምር ጉዳት ያደረሱ ናቸው ተብሏል። ይህ ድብደባ የተፈጸመው ደግሞ በፋኖ ኃይሎችና በመንግስት ወታደሮች መካከል ወይራ ተብሎ በሚጠራ አካባቢ ውጊያ ተደርጎ በሰራዊቱ ላይ ጉዳት ከደረሰ በኋላ ነው። የፋኖ ኃይሎች ከዚህ አካባቢ ባሻገር በጎጃም ቀጠና ወደ ፋኖ ኃይሎች መገኛ ስምሪት በሚል ከባህር ዳር ቅርብ ርቀት የወጣ ሰራዊት ጋር ጠንካራ ውጊያ መደረጉን ይገልጻሉ። ጭስ አባይ ዙሪያ የተደረገውን ይህንን የተኩስ ልውውጥ ተከትሎ በደርዘን የሚቆጠሩ ተገድለዋል ሲሉ በማከል በተመሳሳይ ዘመቻ ሳቢያ ውጊያ ተከስክሶ በሁለቱም ወገን ያሉ ኢትዮጵያ ያለ ጉዳት የተጋለጡበት ሌላኛው ስፍራ ደግሞ ቲሊሊ አቅራቢያ በተለምዶ አሽፋ መገንጠያ ተብሎ የሚጠራ ስፍራ ነው። እነዚህ ሁሉ ጥፋቶች እየደረሱ ባሉበት ክልል ከሰሞኑ ወደ ባህር ዳር አቅንተው ለነበሩት የአሜሪካው አምባሳደር ኤርቪን ማሲንጋ ክልሉን ሰላም እያደረግን ነው የሚል ሪፖርትን ያቀረቡት የኦህዴድ ብልጽግና የክልሉ ተላላኪዎች በአደባባይም ወጥተው የምርጫው እንቅፋቶች እየተወገዱ አስቻይ ሰላምም እየሰፈነ ነው እያሉ ናቸው። እንደ ዘላለም መንግስት ያሉት ደግሞ በዚህ ረገድ የሚጠቀሱ ይሆናሉ። ዞኖቹንም ወረዳዎቹንም ክልሉ መንግስት ቁጥጥር ስር መሆን በሚችሉበት ሁኔታ ላይ ከፍተኛ ስራ ነው የተሰራው። አሁን ከፊታችን በሚኖረው የግንቦት 24 ምርጫ
ህዝባችን በነቂስ ወጥቶ የሚመርጥበት ኢንቫይሮንመንት ተፈጥሯል ማለት ነው። ስለዚህ ይሄ አንዱ ለሰላም ሁኔታ ማሳያ ነው። ይርጋ ሲሳይ የተሰኙት ሌላኛው የኦህዴድ ብልጽግና የባህር ዳር ተወካይ ደግሞ በመስዋዕትነት አንጻራዊ ሰላም አስፍነን በአዳራሽ ተቀምጠን እየተወያየን ነው ሲሉ ይደመጣሉ። አሁን እዚህ ያለ ነው መስዋዕትነት በከፈሉ ወንድሞቻችንና እህቶቻችን ላይ ሁነን ነው። የክልሉ አንጻራዊ ሰላም የመጣው እነዚህ ሹማምንት ክልሉ ሰላም ነው እያሉ ጭስ አባይ ባህር ዳር ዙሪያ የተኩስ ልውውጥ ይደረግ ነበር። እነዚህ ተላላኪ ባለስልጣናት በምርጫው እግርን ተክላለን እያሉ ያገዛዙ ከባድ መሳሪያዎች ግን የወሎ አባወራዎችን ህይወት ይነቅሉም ነበር። የአቶ ሽመልስ አብዲሳ አስተዳደር በማህበራዊ ሚዲያ ትርምስ ፈጥረው እንዳያፈርሱን ህዝቡ ይጠብቀን ሲል መጠየቁ ተነገርም። ምክትል ፕሬዚደንቱን ወደ አምቦ የላከው ኦህዴድ ብልጽግና በአፋይ ቡድኑ የተጎዳችሁ እክሳለሁ በሚል የወንጀል ተግባሩን የመሸፈን ጥረት ላይ ነው ተብሏል። በኦሮሚያ ክልል ኮሬን የገኛ የሚል ገዳይ ቡድን አደራጅተው ከእውቅ ፖለቲከኛ እስከ አባገዳ ሲያስገድሉ የከረሙት የኦህዴድ ብልጽግና ከፍተኛ ሹማምንት ከሰሞኑ ይፋ የወጣባቸው ሌላኛው የማፊያ ቡድናቸው መነጋገሪያነቱ ቀጥሏል። ሰዎችን ሲገድሉ ሲገርፉና ሌሎችን ማጸያፊ ተግባራትን ሲፈጸምባቸው የሚያሳዩ ቪዲዮዎችን ጭምር የተካተቱባቸው የመንግስታዊ ማፊያ ቡድን ተግባራት ሲሰራጩም ሰንብተዋል። ዋነኛ ማዕከሉን አምቦ ያደረገውና ይሄው 120 የተሰኘው የማፊያ ቡድን በሸገር ሲቲ ጭምር የሚንቀሳቀስ ከአዳማ እስከ ነቀምቴ ከሻሸመኔ እስከ አዲስ አበባ ሰዎችን የመዝረፍ የመደብደብና የመግደል ተልእኮች የሚሰጠው ቡድን ስለመሆኑም ይነገራል። የሆነው ሆኖ በቅርቡ በማህበራዊ ሚዲያ በስፋት የተሰራጨውን የዚህን ቡድን ድርጊት ና ሰንሰለት መረጃን ተከትሎም የሽመልስ አብዲሳ አስተዳደር በአምቦ የህብረተሰብ ተወካዮች የተባሉ ሰዎችን መሰብሰቡ ታውቋል። ይህንን እንዲመሩ የተላኩት ደግሞ ምክትል ፕሬዚደንቱ አቶ አወል አብዲ ናቸው። ምክትል ፕሬዚደንቱ በዚህ መድረክ ላይ በመስዋዕትነት ስልጣን ላይ ወጥተናል፣ ይህንን ሊነጥቁን የሚሯሯጡ ጠላቶች ግን አሉ፣ ከዚህ ህዝቡ ይጠብቀን እያሉ ልክ እንዳለቆቻቸው ሁሉ ራሳቸውን በኦሮሞ ህዝብ ውስጥ ለመደበቅ ጥረት ያደረጉበት ንግግር ማቅረባቸው ተሰምቷል። ዓለም የመሰከረልን ቢሆንም መሪዎቻቸው በማህበራዊ ሚዲያ እየተጠቁ ነው፣ የሚፈጥረው ለውጥ ባይኖርም ጫጫታው ግን ጥሩ አይደለም ሲሉ መናገራቸውንም የክልሉ የመገናኛ ብዙሃን ዘግቧል። ይህን የአምቦ ስብሰባን በተመለከተ የጻፉትና የ120 ማፊያ ቡድን አሰቃቂ ድርጊቶችን በማጋለጥ በቀዳሚነት የሚጠቀሱት አቶ ጀዋር መሐመድ ደግሞ ህዝብን ሰብስበው ለማዋሸት መሞከር ራስን እንደማታለል ነው ሲሉ ገልጸዋል። አቶ አወሉ አብዲና የዞኑ አስተዳዳሪ እንደዚሁም የከተማዋ ከንቲባ ተሳታፊዎችን በራሳቸው መዋቅር ከየቀበሌው ለይተው መሰብሰባቸውን ገልጸው በማፊያ ቡድናቸው ተበድለው ጉዳያቸው በሚዲያ ሲወጣ የነበሩ ግለሰቦችንም ከሌሊቱ 12 ሰዓት ጀምሮ በመኪና እየዞሩ ሰብስበው ወደ አዳራሽ እንዳስገቧቸው ገልጿል። ከዛም 120 የተሰኘው ቡድን ድርጊት ከመንግስት አመራሮች ጋር አይገናኝም እያላችሁ ተናገሩ ተብሏል። ጉዳዩ የግል ጸብ ነው ብላችሁ መስክሩ እንዲሉ ተደርጓል። እኛ በአባገዳዎች በኩል እርቅ እንድታወርዱ እናደርጋለን ሲሉም ገልጸውላቸዋል ብሏል። አንዳንዶቹ ካሳ ይሰጣችኋል፣ ሌሎች የተደበደቡትን ደግሞ ስራም ስልጣንም ታገኛላችሁ እየተባሉ የወንጀል ቡድኑን ራሳቸው ተጠቂዎች እንዲከላከሉ ግፊት መደረጉንም አብራርተዋል። በትግራይ ክልል የትላልቅ ሆስፒታል አምቡላንሶች ስራ አቆሙ። የቀይ መስቀል ማህበር አምቡላንሶችን በተመሳሳይ ከአገልግሎት ውጭ ከሆኑ ሳምንታት ማለፉ ተሰምቷል። ትግራይ የመሳሪያ ድምጽ የሌለበት ነገር ግን የጦርነት ሁነት ውስጥ ያለ ክልል ነው። በመላ ሀገሪቱ የነዳጅ እጥረቱ የሚታወቅ ቢሆንም በትግራይ ግን ነዳጅ በይፋ በብልጽግናው መንግስት ከተከለከለ ወራት አልፏል። ይህንን ተከትሎ የተፈጠረው ማህበራዊ ቀውስም አደገኛ ሁነት ላይ ደርሷል። በትግራይ ክልል በነዳጅ እጥረት ሳቢያ የመንግስትና የግል የጤና ተቋማት እንደዚሁም የክልሉ ቀይ መስቀል ማህበር አምቡላንሶች ስራ ማቆማቸውን የዘገበው ደግሞ ዋዜማ ነው። በኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ አመራሮች የማህበሩ አምቡላንሶች በነዳጅ መጥፋት ሳቢያ አገልግሎት መስጠት ካቆሙ ሳምንታት እንደተቆጠሩ ገልጿል። በመቀሌ ዩኒቨርሲቲ የአይደር ጠቅላላ ሆስፒታል፣ የአክሱም እና የአዲግራት ሆስፒታል አምቡላንሶችም ለወላድ እናቶችና ለህሙማን አገልግሎት መስጠት አቁመዋል ተብሏል። በዚህም ሳቢያ አገልግሎት ለማግኘት ወደ ጤና ተቋማት የሚሄዱ ወላድ እናቶችና ህሙማን ቁጥራቸው በእጅጉ መቀነሱ ታውቋል። ከሰሞኑ ጀነራል ታደሰ ወረደን ለተጨማሪ 1 ዓመት ሾመናል የሚል ስብሰባን በቤተ መንግስት ያደረጉት የብልጽግናው አመራሮች በልሳኖቻቸው በኩል ያሰራጩት ዶክመንተሪ ግን የጤናው ዘርፍ ስኬት፣ የተጋረደው የትግራይ ልማትና ብልጽግና ወዘተ የሚል እንደነበር የሚዘነጋ አይሆንም። በክልሉ ግን በርካታ ቢሊዮን ዶላር የውጭ ምንዛሬን ከወርቅ ያስገኘው ክልል የድጎማ በጀቱን ተከልክሎ ትምህርት ቤቶች እየተዘጉ የጤና ተቋማትም ስራ እያቆሙ ያሉበት ሁነት ነው ያለው። የአብይ አህመድ
አስተዳደር ለክልሉ ለልማት ስራዎች በሚል የተመደበው 844 ሚሊዮን ብር በጀት መከልከሉን ተከትሎ ከ20 በላይ ፕሮጀክቶች በትግራይ ተቋርጧል። የክልሉ ፋይናንስ ቢሮ ከጥቅምት እስከ መጋቢት መላክ የነበረበት 8.5 ቢሊዮን ብር ሳይላክ እንደቀረና በበጀት እጥረት ምክንያትም የ141 ሺህ የመንግስት ሰራተኞች ደሞዝ መክፈል እንዳልተቻለ የገለጸውም ከሰሞኑ ነው። በሱዳን ካርቱም የኢትዮጵያ ኤርትራና ሱዳን ቀጠናዊ ጥምረት ስብሰባ መደረጉ ተዘገበ። ይህ ስብሰባ ጦርነት ይብቃ በሚል መፈክር የተከናወነ ነውም ተብሏል። እንደ ሱዳን ዜና አገልግሎት ሱና ዘገባ ከሆነ በጦርነት እየታመሰች ባለችው ሀገር ሱዳን ርዕሰ መዲና ካርቱም የተዘጋጀው መድረክ በርካታ እንግዶች የታደሙበት ሆኗል። የሱዳን የኤርትራና የኢትዮጵያ ተወካዮችን ያካተተ ቀጠናዊ ጥምረት በከተማ ባካሄደው ስብሰባ ሰላምና አብሮነት እንዲሰፍን፣ ግጭቶች እንዲያበቁ ጥሪ ማቅረቡን ነው የዘገበው። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ ነው ይላል መረጃው። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻና ግጭትን እንደሚቃወሙ በመድረኩ ላይ ገልጸዋል ብሏል። ከትግራይ፣ ከአማራ፣ ከኦሮሚያ፣ ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንደዚሁም ከሱዳንና ከኤርትራ የመጡ ልዑካን በጋራ በመሆን ጦርነትን የሚቃወም አንድ አቋም ይዘዋልም ይላል። ተሳታፊዎቹ ውይይት ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች ስለመሆናቸው አጽንኦት እንደሰጡበትም እንዲሁም በኦሮሚያ ቤንሻንጉልና አማራ ክልሎች በርካታ ዜጎች ከሰሞኑ ተገድሏል። ብልጽግናና መሪዎቹ ሰላም የጠፋው አእምሯችሁ ውስጥ ነው በሚሉበት ወቅት የሰዎች ሰቆቃ ግን ቀጥሏል። ባለፉት ቀናት በተለያዩ የሀገሪቱ አካባቢዎች የተፈጸሙ ግድያዎችም ለዚህ በአብነት የሚነሱ ናቸው። በኦሮሚያ ክልል አርሲ ዞን ሮቤ ዲዳአ ወረዳ በሳምንቱ መጀመሪያም አንድ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር ባልታወቁ ታጣቂዎች መገደላቸውን ቤተሰቦችና የቤተ ክርስቲያን አገልጋዮች ገልጸዋል። ሙልዬ ፍሳ የተባሉት ለአመታት በዛው የኑሮ አገልጋይ ከቀናት በፊት ከሁለት ወንድሞቻቸው ጋር ከቤታቸው ተጠርተው ከምሽቱ 3 ሰዓት ገደማ ወደ ጫካ ተወስደው እንደተገደሉም ነው የተሰማው። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች አዋሳኝ በሆነችው ጨፋ ድሬ ቀበሌ ደግሞ ጃራ ወንዝ ተብሎ በሚጠራው አካባቢ በተከሰተ ግጭት የቀበሌ ሊቀመንበርን ጨምሮ ከ6 በላይ ሰዎች መገደላቸውና በርካታ ከብቶች መዘረፋቸው የተገለጸበት ደግሞ ሌላኛው ክስተት ነው። ይህ አካባቢ በተለያየ ጊዜ በተደጋጋሚ ጥቃቶች የሚደርሱበትና የሰዎች ህይወትም የሚነጠቅበት እንደሆነ ይታወቃል። ሌላኛው ደግሞ በቤንሻንጉል ጉሙዝ ክልል የደረሰው ነው። በክልሉም በመተከል ዞን ግልገል በለስና ቡለን ወረዳዎች ታጣቂዎች በከፈቱት ተኩስ በቀናት ውስጥ 11 ሰዎች ህይወታቸው ሲያልፍ 2 ሰዎች ደግሞ አካላዊ ጉዳት እንደደረሰባቸው የክልሉ ምክር ቤትም የህዝብ ተወካዮች ምክር ቤት አባልም አረጋግጧል። በግልገል በለስ ከተማም ከትናንት በስቲያ ታጣቂዎች በከፈቱት ተኩስ ሳቢያም የ9 ሰዎች ህይወት ጠፍቷል። 2 ሰዎች ደግሞ ቆስሏል። ይህ ጥቃት የተከፈተው በማረሚያ ቤት ላይ ስለመሆኑና የቄራ አገልግሎት የሚሰጡ ሰዎች ተጋላጭ የሆኑበት እንደነበረም ተገልጿል። ጥቃቱ የተከፈተው ማረሚያ ቤቱን ለመቆጣጠር እንደነበር የህዝብ ተወካዮች ምክር ቤት አባሉ አረጋግጧል። በመተከል ዞን ቡለን ወረዳ ደግሞ ከቀናት በፊት 2 ሰዎች ተገድሏል። እነዚህ ያለፉት ቀናት ጥቂት ማሳያ እንጂ ብቸኞቹ አይደሉም። እንዲህ ያለ የቀውስ ሀገርን የሚመሩት የብልጽግናው ሹማምንት ግን ደጋግመው የሰዎችን ሞት ክደዋል። በእርግጥ ወደ ስልጣን ሲመጡም አሜሪካም እኮ ሰው ይሞታል፣ ሞትን አታዳንቁ ብለው ነበርና እየሆነ ያለው ነገርም እምብዛ የሚያስደንቃቸው ይሆናል ተብሎ የሚጠበቅ አይደለም። ዶናልድ ትራምፕ በተገኙበት መድረክ የተከፈተ ተኩስን ተከትሎ እንዲያመልጡ ተደረገ። ፕሬዚደንቱ አስገራሚ ምሽት ነበር ሲሉ የተፈጠረውን ግርግርና የጸጥታ አካላትን እርምጃ ገልጸውታል። በዋሽንግተን ሂልተን ሆቴል ምሽቱን የተፈጠረው ሁነት መነጋገሪያ ሆኗል። ትራምፕ በተጋበዙበት የዋይት ሀውሱ የራት ግብዣ መርሃ ግብር ላይ ተኩስ ተከፍቷል። የተኩሱ ክስተት የተፈጠረው ወደ አዳራሹ መግቢያ ላይ በሚገኝ ዋናው የብረትና የመሳሪያ መፈተሻ አቅራቢያ እንደሆነ የተገለጸ ሲሆን ይህን ጥቃት አድርሷል የተባለው ግለሰብ ግን በጸጥታ አካላት ቁጥጥር ስር ውሏል። በጋዜጠኞች ማህበር የራት ግብዣ መርሃ ግብር መግቢያ ላይ የተከፈተው ተኩስን ተከትሎ ዶናልድ ትራምፕና ሌሎችም ከፍተኛ ባለስልጣናትም ወዲያው እንዲያመልጡ ተደርጓል። ተኩሱን ከፍቷል የተባለው ግለሰብ በቁጥጥር ስር ለማዋል በተፈጠረው ግርግር ወቅት የነበረው ሁነት ግን መነጋገሪያ መሆኑ አልቀረም። የተኩሱን ድምጽ ተከትሎ የጸጥታ ኃይሎች በመድረኩ ላይ ቁጥጥር በመውሰድ የመመገቢያ ጠረጴዛዎች ላይ ጭምር በመዝለል ፕሬዚደንት ዶናልድ ትራምፕና ቀዳማዊ
ባለቤቷን እንደዚሁ ምክትል ፕሬዚደንት ጄዲ ቫንስና ሌሎችም ታዋቂ እንግዶችን በፍጥነት እንዲያመልጡ አድርገዋል። ፕሬዚደንት ዶናልድ ትራምፕ ከዚህ በኋላ ባስተላለፉት መልእክትም አስገራሚ ምሽት ነበር፣ የልዩ ጥበቃና የህግ አስከባሪ አካላት እጅግ ድንቅ ስራ ሰርተዋል፣ በፍጥነትና በጀግንነት ነው እርምጃ የወሰዱት ይላሉ። ትራምፕ ንግግር ያደርጉበታል ተብሎ ተጠብቆ የነበረው ይሄው የራት ግብዣ መርሃ ግብር የተቋረጠ ሲሆን በቀጣይ ጊዜ በድጋሚ እንዲካሄድ እናደርጋለንም ብለዋል። ተኩሱን ተከትሎ አንድ የልዩ ጥበቃ አባል ላይ ጥይቱ ቢያርፍም ለብሶት በነበረው የጥይት መከላከያ ጃኬት ህይወቱ ሊተርፍ ስለመቻሉ ፕሬዚደንት ዶናልድ ትራምፕ አሳውቋል። ፕሬዚደንቱ ስለ ጥበቃ አባሉ ሲናገሩ አነጋግሬዋለሁ፣ በጥሩ ሁኔታ ላይ ይገኛል በማለት ነው። ጥፋት አድራሹ ግለሰብ የካሊፎርኒያ ነዋሪ እንደሆነ ገልጸው በጠና የታመመ ሰው ነው ያሉት ትራምፕ ክስተቱ ባለቤታቸውን ማስደንገጡን ግን አልሸሹም። የጋዜጠኞች ማህበር የራት ግብዣ አዳራሽ ውስጥ በቁጥጥር ስር የዋለው ተጠርጣሪ በርካታ ጦር መሳሪያዎችን እንደታጠቀና ከ50 ያርድ ርቀት አካባቢ ወደ አዳራሹ ይንደረደር እንደነበርም ጠቁሟል። እንዲሸሹ ከመደረጋቸው ጋር በተያያዘ ተጠይቀውም እዛው መቆየት እንፈልግ ነበር፣ እውነቱን ንገሬ ካላችሁኝ ከስፍራው ላለመውጣት አጥብቅ የታገየ ነበር ብለው ገልጸው ሆኖም ግን የጸጥታ አካላት ለሁሉም ደህንነት ሲባል ዝግጅቱ እንዲቋረጥ አድርጓል። ስፍራውን ለቅቄ መውጣት የተሻለ አማራጭ መሆኑን አቅርበውልኝ ያንኑ አድርጌያለሁ ብለዋል። ፕሬዚደንት ዶናልድ ትራምፕ በተገኙበት መድረክ ላይ የተፈጠረው ግርግርና የተከፈተው ተኩስ ደግሞ የ1981ን የፕሬዚደንት ሮናልድ ሬገንን የግድያ ሙከራ ያስታወሰ ክስተት ሆኗል። አሁን ይህ ጥቃት የተፈጸመበት ዋሽንግተን ሂልተን ሆቴል ያኔም ሬገን ላይ የተተኮሰበት ስፍራ ነው። በወቅቱ የተጎዱት ሬገን ወደ ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል መወሰዳቸውም የሚታወስ ይሆናል። ይህ በእንዲህ እንዳለ የአሜሪካና የኢራን ድርድር ቁሟል። ዶናልድ ትራምፕ የተደራዳሪዎቻቸውን ጉዞ ሰርዘው ስትፈልጉን ደውሉልን ብለዋል። የኢራን የውጭ ጉዳይ ሚኒስትርም ከፓኪስታን ለቀው ወጥተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፓኪስታንን ለቀው መውጣታቸውን ተከትሎ የሀገሪቱ ልዑካን ወደ ኢስላማባድ ሊያደርጉት የነበረውን ጉዞም በድንገት ሰርዟል። ትራምፕ ለፎክስ ኒውስ በሰጡት መግለጫ ልዑኮቻቸው ስቲቭ ዊትኮፍና ያሬድ ኩሽነር ወደ ፓኪስታን እንዳይጓዙ ማዘዛቸውን ገልጿል። ትራምፕ ሰዎቹን ነግሬያቸዋለሁ፣ ከጥቂት ሰዓት በፊት ለመሄድ እየተዘጋጁ ነበር፣ ነገር ግን አይሆንም፣ ወደዛ ለመሄድ የ18 ሰዓት በረራ አታደርጉም ብያቸዋለሁ፣ የረባ ነገር ላለመነጋገር የ18 ሰዓት በረራ አያደርጉም ሲሉ ተናግሯል። በጉዞ ብዙ ሰዓት ነው የሚጠፋው፣ ብዙ ስራ ነው ያሉት ትራምፕ ወኪሎች ወደ ፓኪስታን ኢስላማባድ ኢራናውያንን ለማግኘት የሚያደርጉትን ጉዞም ሰርዣለሁ ሲሉ አሳውቋል። ኢራን ላይ ባነጣጠረው ንግግራቸው ደግሞ በአመራሩ መካከል ከፍተኛ ክፍፍልና ግራ መጋባት ነው ያለው፣ መሪያቸው ማን እንደሆነ እንኳን አይታወቅም፣ እኛ ብዙ አማራጭ አለን፣ እነርሱ ግን ምንም የላቸውም፣ መነጋገር ከፈለጉ ማድረግ ያለባቸው መደወል ብቻ ነው፣ በፈለጉት ጊዜ ይደውሉ ሲሉም ገልጿል። ከዚህ የትራምፕ ውሳኔ ቀደም ብሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ወደ ኢስላማባድ ፓኪስታን አቅንተው ከከፍተኛ ባለስልጣናት ጋር ተነጋግረው ከፓኪስታን ወጥተው ሄደዋል። ሚኒስትሩ ቆይታቸውን ፍሬያማ ነበር ቢሉም አንዳች የታየ ሰላም ስምምነት ፍንጭ ሳይኖር ከፓኪስታን ወጥተው ወደ ኦማን አቅንተዋል። ኢራን ደግሞ በእገታ ውስጥ ሆነን ድርድር አናደርግም እያለች ነው። ፕሬዚደንት መሺድ ፐዘስኪያን ወደ ፓኪስታኑ ጠቅላይ ሚኒስትር መደወላቸውን የገለጸው አልጀዚራ ዋነኛው እንቅፋት አለመተማመን ሆኗል ሲሉ አንስተው ከአሜሪካ በኩል የጠፋን እምነት ተከትሎም በሆርሙዝ የተጣለው ክልከላ እንዲቀጥል ማድረጓን ገልጿል ብሏል። በአሜሪካውያንና ኢራናውያን መካከል ሰፊ ልዩነት አለ የሚለው ዘገባው ነገር ግን የዲፕሎማሲ ሂደቱ እንደሚቀጥል የኢራን ባለስልጣናት እምነታቸው ስለመሆኑም ጠቁሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።